የቤተክርስቲያንን ኃላፊነትና የቤተሰብን ኃላፊነት እናያለን። መጽሐፍ ቅዱስ ከያዛችሁ ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ያለውን ክፍል እናነብና እንጸልያለን። ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ያለውን በሱ ሐሳብ ላይ እሱን አንብበን እንጸልያለን። እግዚአብሔር አብርሃምን እንዲህ አለው፣ ከአገርህ ከወገንህ ተለይተህ እኔ ወደ ማሳይህ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ገናና አደርግሃለሁ፣ ለሌሎችም በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገሮችም በአንተ ይባረካሉ። አይ ቅድም እንደተነጋገርነው ቤተክርስቲያንና ቤተሰብ ትልቅ ኃላፊነት አለው። የቤተሰብን ኃላፊነትን ስትመለከቱ እግዚአብሔር አብርሃምን ሲጠራ የጠራበትን ምክንያት ታያላችሁ። ከዘፍጥረት ምዕራፍ 1 እስከ 11 ድረስ ካነበባችሁ እግዚአብሔር የምድር አሁን ያለችበትን ሁሉ መልክ የሚገልጠው ከምዕራፍ 1 እስከ 11 ድረስ ያለው ክፍል ነው። እዛውስ ምን እንደሆነ ታውቃላችሁ። እግዚአብሔር ሰማይና ምድርን እንደፈጠረ ታያላችሁ። አዳምና ሔዋን እንደፈጠረ ታያላችሁ። እነሱም የእግዚአብሔርን መንገድ ስላልተከተሉ በእነሱ ላይ መጣውን እርግማን ታያላችሁ። ከዛ የተነሳ በልጆቻቸው ላይ የደረሰውን ቀውስ ትመለከታላችሁ። እግዚአብሔር ብዙ ስራ ነው የሰራው። የኖህን ታሪክ አይታችኋል። እግዚአብሔር እንዴት ህዝቡን እንደቀጣ። ነገር ግን አንድ ነገር ነው እግዚአብሔር የገባው፣ ሰዎች እሱን እስካላወቁት ድረስ በመንገዱ እንደማይሄዱ ስላወቀ እግዚአብሔር ምዕራፍ 12 ላይ አሰራሩን ሲቀይር እናያለን። ከህዝብ ጋር የነበረውን ግንኙነት ትቶ ከአንድ ሰው ጋር ሲያደርገው እንመለከታለን። አብርሃምን ጋር ሄደና አንተ ወደ ማሳይ ምድር ብትመጣ እኔ ደግሞ ማን እንደሆንኩ አሳይሃለሁ። እግዚአብሔር አብርሃምን ጠራው። እንግዲህ ይህ ሁሉ ታሪክ ወንጌል የምንለው የኛ መዳን ሁሉ የተያያዘው ከዚህ ሰው ጋር ነበር፣ አብርሃም ጋር። የሚያስገርመው ግን እግዚአብሔር አብርሃምን ሲጠራው ስለ አብርሃም ብቻ ብሎ አልነበረም። እግዚአብሔር አብርሃምን ሲጠራው በአብርሃም ስር ያየው ትውልድ አለ። እግዚአብሔር ከአብርሃም በኋላ የሚመጡ ልጆቹ የልጅ ልጆቹ ምድርን የሚባርኩ ትውልዶች እንደሚሆኑና ከነሱ የተነሳ ከነሱ አብራክ የሚመጣው ኢየሱስ ክርስቶስ ለአብርሃም ብቻ ሳይሆን ለኛም ለአሕዛብ ብርሃን እንደሚሆን አይቷል። ስለዚህ እግዚአብሔር ከአብርሃም ጋር ያደረገውን ጉዞ ከአብርሃም ጋር ብቻ የተደረገ ጉዞ አይደለም። በሌላ አባባል እግዚአብሔር እናንተን ወደ መንግስቱ ሲጠራችሁ፣ እግዚአብሔር እናንተን አይኖቻችሁን ከፍቶ የመዳንን ወንጌል እንድሰሙ ሲያረጋችሁ እናንተም ብቻ የማዳን አጀንዳ የለውም። እግዚአብሔር ከናንተ አልፎ ትውልዶቻችሁን አይቷል። እግዚአብሔር በእናንተ ያየው ዘር አለ። የእግዚአብሔር ስም ብሩክ ይሁን። ብዙዎቻችን ትልቁ ችግራችን እግዚአብሔር የኛ ጉዳይ ብቻ እንደሚያሳስበው አድርገን ነው የምናስበው። እግዚአብሔር ዘመን ተሻጋሪ ነው። እግዚአብሔር ትላንትና ላይ ሆኖ ነገን ማየት የሚችል አምላክ ነው። ስለዚህ እግዚአብሔር ከኛ ጋር ጉዳዮችን እለት እለት የሚከታተል ሳይሆን አስቀድሞ የዘመንን መጨረሻ ይመለከታል። እናንተም ወደ ቤቱ የጠራበት ምክንያት እናንተም ብቻ አይደለም። እግዚአብሔር ሲጠራችሁ በእናንተ በኩል ትውልድንም ስለሚሻ ነው። ይሄን ነገር ይነግራቸዋል። የእስራኤል ሕዝብ አልገባቸውም ማለት ትዳርን ከቤተሰብን ስላቃለሉ በሚልኪያስ መጽሐፍ ላይ ሚልኪያስ ምዕራፍ 2 ከ13 እስከ 15 ጀምሮ ይወቅሳቸዋል። ሚልኪያስ ላይ አይታችሁ እንደሆነ እስራኤል እግዚአብሔርን ያልተከተለባቸውን መንገዶች እያነሳ ስለ አስራት፣ ስለ የእግዚአብሔርን ቃል ስለመከተል፣ ስለ ቅድስና፣ ስለ ትዳር የሚናገርበት ክፍል ነው። እዚህ ላይ ምን ይላል? ቁጥር 13 ላይ ሌላ የምታደርጉት ነገር ደግሞ የእግዚአብሔርን መሠዊያ በእንባ ታጥለቀልቃላችሁ። ከእንግዲህ ወዲህ ቁርባናችሁን ስለማይመለከትና በደስታ ከእጃችሁ ስለማይቀበል ታለቅሳላችሁ። እስራኤልን ነው የሚለው። እግዚአብሔር የሰጣችሁትን ስጦታ ስለማይቀበል አዝናችኋል፣ ልባችሁ ተሰብሯል። ግን ለምን እንደማይቀበል ግን አላወቃችሁም። ትጮኻላችሁ። እናንተም ለምን ይህ ሆነ ብላችሁ ትጠይቃላችሁ። ከዛ ይቀጥልና ሚልኪያስ እንደዚህ ይላቸው፣ ይህ የሆነውም የትዳር ጓደኛህን አጋርህን የቃል ኪዳን ሚስትህን አታለሃልና እግዚአብሔር በአንተና በወጣትነት ሚስት መካከል ላለው ቃል ኪዳን ምስክር ስለሆነ ነው። በሌላ አባባል ትዳርህ ውስጥ ችግር ስላለ ነው። እግዚአብሔር ለአንተ በሰጠህ በትዳር ጓደኛ መካከል ላይ ያለው በአንተና በሷ መካከል ያለው ችግር ስላለ ነው። ማለት ቤታችሁ ውስጥ በሽታ ስላለ እግዚአብሔር በዚህ የተነሳ ጸሎታችሁን እየሰማ አይደለም።
ስለዚህ ጉዳዩ የባልና የሚስት ብቻ አድርገን እንድናስብ አያስፈልግም። ይቀጥልና እንደዚህ ይላል፣ ይህ የሆነው የትዳር ጓደኛን አጋርን የቃል ኪዳን ሚስትን አታለሃልና እግዚአብሔርም በአንተና በወጣትነት ሚስት መካከል ላለው ቃል ኪዳን ምስክር ስለሆነ ነው። እግዚአብሔር አንድ አላደረጋቸውምን? ባልና ሚስትን አምጥቶ አንድ አላደረጋቸውምን? አድርጓቸዋል። በስጋም በመንፈስ የእርሱ ናቸውና ለምን አንድ አደረጋቸው? ለምንድነው እግዚአብሔር ከሁለት የተለያየ የህይወት አኗኗር ሁለት ሰዎችን አምጥቶ አንድ የሚያረግበት ምክንያት ምንድነው ብላችሁ ጠይቁ ይልና መልሱን እዛ ይናገራል። ፈሪሃ እግዚአብሔር ያለውን ዘር ይፈልግ ስለነበረ ነው። እግዚአብሔር አንተንና የትዳር ባለቤትህን ወደ አንድ ቤት ያመጣችሁ ትልቁ ምክንያት ከናንተ የሚወጡ እግዚአብሔርን የሚፈሩ ልዩ ዘርን መፍጠር ስለፈለገ ነው። ስለዚህ ትዳር የኛ ጉዳይ ብቻ አይደለም፣ የባል ጉዳይ ብቻ አይደለም፣ የሚስት ጉዳይ ብቻ አይደለም። እግዚአብሔር ግን ከባልና ከሚስት መካከል የሚቀጥልን አዲስ ትውልድ ማስነሳት ይፈልጋል። እግዚአብሔር አብርሃምን አግኝቶ ይስሐቅን እንዳገኘ ከይስሐቅም በኋላ ያዕቆብን ከያዕቆብ በኋላ 12ቱን ትውልዶች ከዛም በኋላ ክርስቶስን እንዳገኘ ሁሉ ከእያንዳንዳችን ቤት ውስጥ እግዚአብሔር የሚፈራ ትውልድ እንዲወጣ ይፈልጋል። አሜን። እግዚአብሔር ከረዳን በፊቱ ታማኝ ሆነን ከኖር ሰይጣን የሚገለገልበት ትውልድ ከኛ ዘንድ አይወጣም። አሜን። ለክፋት የሆነ ትውልድ ከኛ ዘንድ አይወጣም። የመጣንበትን ያለፍንበትን የጥንቆላ፣ የክህደት፣ የጥላቻ፣ የክርክር፣ የመለያየት ዘመንን በእኛ እንዲያበቃ እግዚአብሔር አዲስ ትውልድን ከኛ ዘር ያወጣል። ትልቁ ኃላፊነታችን ትዳራችን ስለ ዛሬ ብቻ አይደለም። ቤተሰባችን ስለ ዛሬ ብቻ አይደለም። እግዚአብሔር ከናንተ የሚፈልገው ዘላቂ የሆነ ትውልድን እንድናመጣ ነው። ሰይጣንም ደግሞ ትልቁ ፍራቻው እናንተን ሳይሆን ለሚቀጥለው ትውልዳችሁ ነው። ተስማማላችሁ? የሰይጣን ትልቁ ችግር እናንተን በተለያዩ ነገር የሚወጥራችሁ ከናንተ ዘንድ እግዚአብሔር የሚፈራ እግዚአብሔርን የሚያመልክ ትውልድ እንዳይነሳ ነው። ያውቃል። ጠንካራ የሆነ ማህበረሰብ ሲነሳ፣ ጠንካራ የሆነ ቤተክርስቲያን ስትነሳ፣ ጠንካራ የሆነ ህዝብ ሲነሳ ሰይጣን ምን እንደሚያደርግ ታውቃላችሁ? እጁን ሰብስቦ ወደ ኋላ ነው የሚመለሰው። በታሪካችን አይተናል። እግዚአብሔር ከ50 ከ60 ዓመት በፊት በኢትዮጵያ ቤተክርስቲያን ውስጥ ያደረገውን የመንፈስ ቅዱስን እንቅስቃሴ ስንመለከት በሺዎች ወደ እግዚአብሔር መንግስት እንዲመጡ አድርጓል። የቤተክርስቲያን ጥንካሬ፣ የቤተክርስቲያን የጸሎት ጉልበት፣ የመንፈስ ቅዱስ ሥራ፣ ተአምራት፣ ፈውስ በቤተክርስቲያናችን ያየንበት የተለማመድ ብዙ ሰዎች እዚህ ያለን። ጠንካራ ትውልድ ሲነሳ ሰይጣን እንደሚያደርግ ታውቃላችሁ? ወደ ኋላ ማፈግፈግ ይጀምራል። እግዚአብሔር ህዝቡን ከግብጽ ባስወጣበት ጊዜ ኢያሱን ካስነሳ በኋላ ከኢያሱ ጋር የነበሩት ሽማግሌዎች ባስነሱ ዘመን ሁሉ ይላል መሳፍንት ምዕራፍ 2ን ስትመለከቱ ኢያሱ በነበረበት ዘመንና ሽማግሌዎቹ በነበረበት ዘመን በሙሉ የእግዚአብሔር ህዝብ እግዚአብሔርን አመለከ ይላል። በኋላ ግን እንደዚህ ሆነ። ኢያሱና ከኢያሱ ጋር የነበሩ ሽማግሌዎች ሞቱ። ምዕራፍ 2 ቁጥር 10 ላይ እንደዚህ የሚል ቃል አለ። እግዚአብሔርንና እግዚአብሔር ለእስራኤል ያላደረገውን የማያውቅ አዲስ ትውልድ መጣ ይላል። ሰይጣን ያንን ትውልድ ነው የሚጠብቀው። ሰይጣን እግዚአብሔርን የሚያውቅ ትውልድ ሲኖር ያንን ስለሚፈራ እነሱን ማስጣል እንደማይችል ስለሚያውቅ ሁለተኛውን ትውልድ ይጠብቃል። ትልቅ የክርስትና ሀገሮች የሚባሉ በዓለም ዙሪያ የነበሩ ትልቅ ሀገሮች እንደነ እንግሊዝ ሀገር፣ እንደነ ኖርዌይ፣ ስዊድን፣ ሌሎችንም ሀገሮች ስትመለከቱ አሁን ደግሞ በጣም በብዛት አሜሪካንም ስትመለከቱ የሚቀጥለው ትውልድ እግዚአብሔርን የማያውቅ አባቶቻቸው ሚሽነሪ የላኩ አባቶቻቸው ያላቸውን ሀብትና ንብረት ሁሉ ሸጠው ብዙ የእግዚአብሔርን ቤት የደገፉ ሰዎች አሁን እግዚአብሔር ስም የማይጠራበት ሀገር ሆኗል። የአሜሪካ ምክትል ፕሬዚዳንት ቫንስ የሚባሉት ሰው እሳቸው በኔቶ ስብሰባ ላይ ባለፈው ያቀረቡት ንግግር ስታዳምጡ ልብ የሚሰብር ንግግር ነው። ምን አሉን? ኔቶ ወይም የሰሜን አትላንቲክ ቃል ኪዳን የጀመርንበት ትልቁ ምክንያት ወይ ደግሞ አሜሪካ ከአውሮፓ ጋር አብራ ኔቶን የጀመረችበት ትልቁ ምክንያት በውስጣችን ያሉ የዴሞክራሲና የእግዚአብሔርን ቃል የመሰሉ ባህሎችን ለመጠበቅ ነው። በዛን ጊዜ እግዚአብሔር የለም ከሚለው ከኮሚኒስት አስተሳሰብና አታይ
ከሱ ወረራ ለመጠበቅ ነው እኛ ያን ሁሉ ገንዘብ ያን ሁሉ ሰራዊት ሁሉ የሰጠነው። ያ ሐሳብ በእግዚአብሔር ፈሪሃ እግዚአብሔር ያላቸውን ሕዝብ እንዳይወርስና የእግዚአብሔር ቃል እንዳይጠፋ ነበረ አሜሪካ ከአውሮፓ ጋር አይቆመችው። አሁን ግን የሚያስፈራን አሉ ከውጭ ያሉ ሳይሆን እናንተ ውስጥ የጀመራችሁት ነገር ነው። ለምሳሌ አሉ በስኮትላንድ የወጣው ሕግ አንድ ሰው ቤት ውስጥ እንኳን እንዳይጸልይ ይከለክላል። ሰማችሁኝ? ምዕራባውያን በሚባሉ እግዚአብሔርን በሚያመልኩ በሚባሉ እነ ጆን ኖክስ የተነሱበት አገር ጊሚ ስኮትላንድ ኦር ጊሚ ዴዝ ያሉበት አገር ማለት ስኮትላንድን ስጠይ ወይ ይሞታል ያሉበትና ታላቅ ሪቫይቫል የተነሳበት አገር ውስጥ አሁን ቤታችሁ ውስጥ መጸለይ ክልክል ነው። ቸርች አልኳችሁ ቤታችሁ ውስጥ ምክትል ፕሬዝዳንቱ ሲናገሩ ምን አሉ? እንግሊዝ ሀገር ውስጥ ህፃናትን የሚያስወርድ ክሊኒክ ውስጥ ፊት ለፊት 200 ሜትር ርቆ ብቻውን ቆሞ አንገቱን ደፍቶ የሚጸልይ የነበረውን ሰዎች ፖሊስ ያዘው። ምን እያረክ ነው አሉት። እየጸለይኩ ነው አላቸው። ለምን ነው የምትጸልየው ሲባል እኔና ጓደኛዬ አርግዛ ነበር የዛሬ የተወሰነ ዓመታት በፊት እዚሁ ቦታ ልጃችንን አስወርደናል እና በእግዚአብሔር ፊት ትልቅ ኃጢአት እንደሰራውኝ አውቃለሁ እና ንስሐ እየገባው ነው አለ። ፍርድ ቤት ቀረበ፣ ታሰረ ስለጸለየ። እና ምን አሉ? ይሄንን ቫልዩዎቻችንን ለመጠበቅ ነበር ከናንተ ጋር አብረን የቆም ነው። አሁን ለምንድን ነው ከናንተ ጋር የምንሆነው? በሌላ አባባል ምን ማለት እንደሆነ ልንገራችሁ። አንድ እግዚአብሔርን የሚያመልክ ትውልድ ሲያልፍ እግዚአብሔርን የማያውቅ ለእግዚአብሔር ክብር የሌለው ትውልድ እንደሚነሳ ሰይጣን ስለሚያውቅ በእኛ ያልቻለውን ነገር በልጆቻችንን ሊበቀል ይወዳል። አስተዋይ መሆን ያስፈልገናል። ሰይጣን ጠቡ ከናንተ ጋር አይደለም። ሰይጣን ጠቡ ከልጆቻችሁ ጋር ነው። የብዙ አገልጋዮች የብዙ የእግዚአብሔር ሰዎች ለቅሶ ጌታን ያመለኩት ሰዎች ጌታን የማያመልኩ ልጆች ሲኖሯቸው ነው። ሰው እንደ ቤተ ክርስቲያን ማሰብ ያለብን እንደ ወላጅ ማሰብ ያለብን ትልቁ ነገራችን እግዚአብሔር ይሄንን ኃላፊነትና አደራ ለቤተሰብ ሲሰጥ እግዚአብሔር እናንተን ብቻ ሳይሆን ዘራችሁንም ለክብሩ ይፈልገዋል። አሜን። ትልቁ ኃላፊነታችን እሱ ነው። ቅድም ፓስተር ሲናገር ነበረ የቤተ ክርስቲያን ኃላፊነት ምን እንደሆነ፣ ልጆችን በእግዚአብሔር ቃል እንዴት ለማሰልጠን እንደምትሞክሩ። በነገራችን ላይ በዋነኝነት ልጆችን በእግዚአብሔር ቃል የማሳለፍ ጥሪ ያለው ቤተሰብ ነው። ትስማማላችሁ? መጽሐፍ ቅዱስ ላይ አንድም ቦታ የልጆች አገልግሎት የሚባል ነገር ልታሳዩኝ አትችሉ። አንድም ቦታ እግዚአብሔር ልጆችን ስለረሳና ለልጆች ትኩረት ስለሌለው አይደለም። ለቲቶ ምን ይለዋል? ምዕራፍ 2 ስትመለከቱ እያንዳንዱ ማህበረሰብ እንዴት እንደሚያገለግል ይነግረዋል። በእድሜ የገፉትን ሽማግሌዎችን በአክብሮትና በፍርሃት አገልግላቸው። በእድሜ የገፉት ትልቅ እናቶችን ደግሞ ራሳቸውን የሚገዙ ለወይን ጠጅ ታልፎ እንዳይሰጡ፣ ለሐሜት የተሰጡ እንዳይሆኑ እነሱም ምከራቸው። እነሱም ደግሞ ወጣት ሴቶችን ባሎቻቸውን እንዴት እንደሚያከብሩ ያስተምሯቸው። ወጣት ወንዶችን ደግሞ አንተ ራስን ራራ ያርገህ አቅርብላቸው። ስለ ወጣት ወንዶች ይናገራል፣ ስለ ወጣት ሴቶች ይናገራል፣ ስለ አሮጊቶች ይናገራል፣ ስለ ሽማግሌዎች ይናገራል። ከዛ ስለ ሰራተኞች ይናገራል። ሰራተኞች ደግሞ በየምትሰሩበት ቦታ ሁሉ ይህን ሁሉ ተናግሮ ስለ ልጆች ግን አይናገርም። እግዚአብሔር በእርግጥ ልጆችን ረስቷል ወይ ነው ትልቁ ጥያቄ። እግዚአብሔር ልጆችን አልረሳም። ባለቤት አላቸው። እግዚአብሔር ልጅህን በሚሄድበት መንገድ የሰንዴይ ስኩል አስተማሪ ይምራልህ የሚል ቦታ የለም። ልጅህም በሚሄድበት መንገድ አንተ ምራው። መጽሐፍ ቅዱስ እንደዛ ነው የሚለው። ይሄንን ዛሬ የሰጠውን ቃል በቤትህ ስትቀመጥ፣ የት ቸርች አይልም። በቤትህ ስትቀመጥ፣ ስትነሳ፣ ስትተኛ፣ ስትሄድ ይሄን ነገር አስተምራቸው። ለሚመጣው ትውልድ አስተላልፍ። ልጆቻችንን በእግዚአብሔር መንገድ የመምራት ኃላፊነት የአባትና የእናት ኃላፊነት ነው። ቤተ ክርስቲያን ወላጅን የመተካት ኃላፊነት የለባትም። ወላጅን የመርዳት ኃላፊነት ነው ያለባት። የቤተ ክርስቲያን የልጆች አገልግሎት የሚያተኩረው ልጆች ላይ ሳይሆን እግዚአብሔር ባደራ ልጆችን የሰጣቸውን ወላጆችን
ብቁ አባትና ብቁ እናት እንዲሆኑና በቤታቸው ደግሞ እግዚአብሔር የፈለገውን ቤት እንዲጀመር ቤተክርስቲያን ወላጆች ላይ የምትሰራው ስራ ነው የልጆች አገልግሎት። ዲኤል ሙዲ በጣም የሚገርም የእግዚአብሔር ሰው ነበረ። አንድ ጊዜ የሆነ ትልቅ ኮንፈረንስ ውስጥ አገልግሎ ሲመጣ ሚስቱ ስንት ሰው ጌታን ተቀበለ ስትለው 1 አላት። ምን 1 ያላት አንድ ሕፃን ልጅ ስለመሰላት የሕፃኑ ልጅ እድሜ ስንት ነው አለችው። ሳቀ። ተኩል ስልሽ ልጅን መስሎሽ ነው አይደለም ማለት። ጌታን የተቀበሉት አንድ ሽማግሌና አንድ ሕፃን ልጅ ናቸው። ሽማግሌው ግማሹን እድሜያቸውን ዓለም ላይ ጨርሰው ስለመጡ እሳቸው ግማሽ ናቸው አለ። ልጁ ግን ሙሉ ህይወቱን ይዞ ስለመጣ አንድ ያልኩት ልጁን ነው። በእውነት ስታስቡት የቤተ ክርስቲያን አገልግሎት ግማሾች ላይ ነው ያለው። እኔ ልንገራችሁ ሽማግሌዎች አገልግሎት ቢጀመር ነው ጥሩ ብዬ አስባለሁ። ማክሰኞ እየመጣችሁ እኛን ማለት ነው እዚች ጋር 1-2 ሰዓት እንሰጣችኋለን ተነጋግራችሁ ሂዱ ብንባል ይሻለናል። ምክንያቱም ቤተ ክርስቲያን የምትቀጥለው በእኛ ሳይሆን በልጆቻችን ነው። የሙሉ አገልግሎት መሆን ያለበት የት ጋር ነው? ይሄንን አዳራሽ መሙላት የነበረባቸው ልጆች ናቸው። የዚህ ቤተ ክርስቲያን ተስፋ በሽማግሌዎች ላይ የተጣለ አይደለም። የዚህ ቤተ ክርስቲያን ተስፋ በልጆቻችን ላይ የተጣለ ነው። ልጆቻችን ጤናማና እግዚአብሔር የሚፈሩ ከሆነ ቤተ ክርስቲያን ትቀጥላለች። ፓስተር ጋር አሁን እያወራን ነበር እዚህ ሲጸለይላቸው በእርግጥ የቤተ ክርስቲያናችሁ ሀብት ከጀርባ የምትሰሩት ህንጻ አይደለም ማለት። የቤተ ክርስቲያናችሁ ሀብት እነዚህ ልጆች ናቸው። ተስማማላችሁ? አውሮፓ ስትሄዱ ትልልቆቹ ሙዚየሞች፣ ትልልቆቹ ምግብ ቤቶች፣ ትልልቆቹ የቤተ ክርስቲያን አዳራሽ እንደነበሩ ስታውቁ በጣም ያስደነግጣቸዋል። ለካ እያለን መጥፋት እንችላለን። አስቡት 430 ዓመት በባርነት የቆየ የእስራኤል ህዝብ ተመልሶ ባርነት ይገባል ብላችሁ አስባችሁ አታውቁም። ኢያሱ ከሞተ በኋላ ግን ከኢያሱ ጋር የነበሩ ሽማግሌዎች ከሞቱ በኋላ ግን በጣም በጥቂት ዓመታት ውስጥ ሚዲያማውያን መጥተው አስገዛዋቸው ይላል። ለ40 ዓመት ባሪያ ሆኑ። ከዛ በኋላ 12 መሳፍንት እየመጣ እስኪያወጣቸው ድረስ ህዝቡ በባርነት በራሳቸው ሀገር ውስጥ ድሮ በግብጽ ነበረ። ከዛ በኋላ ግን በራሳቸው በከናን ውስጥ በባርነት የተጠቁበት ዋናው ምክንያት ምንድነው? የመጀመሪያው ትውልድ ሁለተኛው ትውልድ ላይ ምንም ስራ ስላልሰራ። የብዙዎቻችን ልጆች ያሉን ሰዎች ታውቃላችሁ ትግላችን አይደል? 3 ልጆች አሉኝ። መጽሐፍ ቅዱስ ከባድ እንደሆነ ያወቅኩት ብዙ ዓመት ካገለገልኩ በኋላ ማለት ነው። ለልጆቼ ማስተማር ቁጭ ስል ነው። ለካ እንደዛ አይነት ከባድ ስለ መግደል ይናገራል፣ ስለ ዝሙት ይናገራል እና ለ7 ዓመት ልጅ እንዴት አድርጌ እንደማወራ ግራ ነው የገባኝ። እኔ ጥሩ ሰባኪ ነኝ፣ ግን ለልጆቼ ማስተማር በጣም ዳገት ነው የሆነብኝ። ለዚህ ነው ሁሉ ጊዜ ከኖህ ታሪክ ውጭ አንወጣም። ባለፈው አንድ ልጅ በጣም የሚገርመኝ አንድ ቤተሰብ ልጄ አልሄድም ቸርች አለችኝ። ለምን ስላ በሰንዴይ ስኩል አስተማሪዋ ተናዳ ነው አለኝ። ምን አርጋት ነው ሲባል እግዚአብሔር ኖህን እንስሳዎችን በሙሉ ምን አርጉ መርከብ ውስጥ አስገባ ሲባል አሳ ማስገባ አለችና አሳ ምን ሊያረግ ይወጣል ከውሃ አለች። አስተማሪቱ ተቆጣችና ምን ዝም በይ አለቻት። ከዚህ በኋላ እኔ ይሄ ነገር አልገባኝም። አሳ ምን ሊያረግ ነው መርከብ ውስጥ የሚገባው? ውሃ ምን ያረጋዋል አሳ? አሳ መርከብ ውስጥ ነበር አልነበረም የማውቀው ጉዳይ የለም፣ ግን ይህን ጥያቄን ይጠይቅ ያላቀም ልጆቻችን በጣም የሚገርም በተለይ አሁን ያሉት ትውልዶች አይታቸው አይደል አእምሮአቸው ምን ያክል የተሳለ እንደሆነ ልነግራቸው አልችልም። 3ኛዋ ልጄ 12 ዓመቷ ነው። ቲንክ 10 ዓመቷ አካባቢ አያቷ ከኛ ጋር ይኖሩ ነበርና የፋሲካ ጾም መፍቻ ስለደረሰ ቤቱ ሁሉ ሲታጠብ መጋረጃው ሲወርድ ሁሉም ነገር ሲወለወል አየችና ምን እያረጋችሁ ነው ስትላት አይ ለፋሲካ እየተዘጋጀን ነው ጾም ሊፈታ ነው አሉ። ከዛ ጾም ምንድነው ብላ ጠየቀች። ጾም ማለት በቃ ከእግዚአብሔር ጋር መሆን መቀደስ በትህትና መመላለስ እግዚአብሔርን ማምለኪያ ጊዜ ነው። ታዲያ ጾም እንደዚህ ከሆነ ሲፈታ ለምን ደስ ይላችኋል አለች። አያቷ በጣም ተበሳጩ።
ሁለተኛ እንደዚህ አይነት ጥያቄ አትጠይቅ። አይ ከእግዚአብሔር ጋር መሆን በቃ ማለት ነው ያስደስታችሁ? የመቀደስ ዘመን በቃ ማለት ነው ማለት ልጆቻችን በጣም ጠያቂዎች ናቸውና ወላጆች ትልቁ ትግዳራታቸው እንደዚህ የመሰሉ ልጆችን ማሳደግ አቅቶናል። የቤተ ክርስቲያን ኃላፊነት ወላጆችን መተካት ሳይሆን እነዚህን ወላጆችን ልጆቻቸውን በእግዚአብሔር ቃል እንዴት እንደሚያሳድጉ መርዳት ነው። ያ ነው ትልቁ ችግራችን። ከልጆቻችን ጋር ቁጭ ብለን የእግዚአብሔርን ቃል ማንነጋገርበት ምክንያት ጥያቄዎቻቸውን መመለስ አንችልም፣ እምነታችንንም ዲስክራይብ ማድረግ አንችልም። ስለዚህ ምንድነው የምንፈልገው? ሰንዴይ ስኩል እንልክና እዛው ጠይቅ ያን ጥያቄን፣ እዚህ ምንም ነገር እንዳታነሳ እንላለን። ቤታችን ውስጥ እግዚአብሔር አይመለክም። ቤታችን ውስጥ የመብያ የመጠጫ የመተኛ ሌላ ነገር ማድረጊያ ነው እንጂ እግዚአብሔርን የማምለኪያ ግን አይደለም። ዲኖ ሰይጣን የቤተ ክርስቲያንን ጉልበት የሚገለው በእያንዳንዳችን ቤት ውስጥ ያለውን መሰዊያ በመግደል እንደሆነ ታውቃላችሁ። ተሐድሶ ደግሞ የሚመጣው ምን እንዴት ነው ታውቃላችሁ? እዚህ ጋር ታዋቂ ሰባኪ ጠርታችሁ በሚደረግ ፕሮግራም አይደለም። ተሐድሶ የሚመጣው በእያንዳንዱ ሰው ቤት ውስጥ የእግዚአብሔር ያስቀመጠው መሰዊያ ከታደሰ ብቻ ነው። ልጆቻችን እምነታችንን ከሰንዴይ ስኩል አስተማሪ ሳይሆን ከራሳችን ከተማሩ ብቻ ነው። ለምን እንደምንጸልይ፣ ለምን እንደምንበረከክ፣ ለምን ከጌታ ፊት እንደምናለቀስ፣ ለምን እግዚአብሔርን እንደምንፈልገው ከኛ ሲያውቁና እንደ አባቴ እንደ እናቴ እግዚአብሔርን እንፈልጋለሁ ሲሉ ነው። አንድ ሴት ባለፈው ስታካፍል ምን አለች? አንድ ቀን በጣም ውስጥ የተረበሸና ለመጸለይ ክፍሌ ውስጥ ገባሁኝ ከና ልጄ ሮጦ ገባና ሲያይ እየጸለይኩ ነው። ምን እያረግሽ ነው አለኝ። እየጸለይኩ ነው። እንዴ ማታ እኮ አይደለም አለኝ። ምክንያቱም ጸሎት ጠዋትና ማታ የሚደረግ ድርጊት እንጂ ሲጨንቀን ወደ እግዚአብሔር የምንናገረው ነገር እንደሆነ አያውቁም። ዛሬ 3 ዓመት ልጄ አሜሪካ ነው የምትማረውና አብረን ሄድን እና ዩኒቨርሲቲ ስለመግባት ማሟላት የሚገባት ነገር ነበር። የተወሰኑ ክፍያዎች አልተፈጸሙምና እኛ ደግሞ ያረግነው ክፍያ አልደረሰም። ከዛ ስልኳ ላይ መልእክት መጣ። ነገ በዚህ ሰዓት ላይ ይሄን ክፍያ ካልከፈልሽ በቃ ስኮላርሺፕሽን ካንስል እናደርገዋለን። በጣም ነው የጨነቀኝ። ከዛ ማታ ስጸልይ እግዚአብሔር መንፈስ ምን አለኝ? ናው ልጅህን አንተና እናቷ በህይወታችሁ ሲጨንቃችሁ የምታደርጉትን ነገር አስተምራት አለኝ። ምንድነው የምናደርገው? ባለቤቴና እኔ ሁሉ ጊዜ አንድ ነገር ከአቅማችን በላይ ሲሆን ቁጭ እንልና እንስማማለን። መጽሐፍ ቅዱስ እንደዛ ነው የሚለው። ሁለት ሰዎች በአንዳች ጉዳይ ቢስማሙና ቢጸልዩ ሰማይ አባቴ ምን ያደርገዋል? በህይወታችን ውስጥ ብዙ የሚያስደንቁ ተአምራቶች ተደርገዋል። ሁለታችን ተስማምተን አንድ አይነት ጸሎት ቢጸልዩ አይደለም፣ ወደ ስምምነት ቢደርሱ በዚህ ጉዳይ ላይ የሁለቱም ልብ አንድ አይነት ቢሆን እና ቢጸልዩ። ከዛ ነገርኳት፣ እኔና እናትሽ እንደዚህ ነው የምናደርገው። ስለዚህ እግዚአብሔር ይሄን ነገር አንቺም ውስጥ እንዲቀጥል ስለፈለገ ሊያስተምርሽ ስለፈለገ ነው ይሄን ነገር እንደዚህ ያደረገው። ስለዚህ እንደዚህ እናድርግ። ነገ በዚህ ሰዓት ውስጥ የምንፈልገው ገንዘብ አካውንትሽ ውስጥ እንዲገባ እንጸልይ እና እግዚአብሔር የሚያደርገውን እንዴ እና ቁጭ ብለን ተስማማን። ካምሮ በላይ ነው ያን ያክል ገንዘብ እሱ አይታም አታውቅም፣ አካውንቷም ገብቶ አያውቅም። እና ጸለይን። ጠዋት ስትነሳ መጀመሪያ ያደረገችው ነገር አካውንቷን ቼክ ማድረግ ነውና ያ ገንዘብ ገብቷል። እግዚአብሔር እሷን ለመባረክ ሺና አንድ መንገዶች አሉት። ነገር ግን እግዚአብሔር በሶስት መስራት የፈለገው ነገር ምንድነው? ሲጨንቃት ምን እንደምታረግ ከአባቷና ከእናቷ እንድትማር። 3ኛ ዓመቷን እየጨረሰች ነው። ከዛ በኋላ ብዙ ነገሮች ውስጥ አልፋለች። ግን ምን ተምራለች? በእግዚአብሔር ፊት እንዴት መንበርከክ እንደሚቻል ተምራለች። ለልጆቻችን የምናወራው ትልቁ ሀብት ገንዘብ አይመስለኝም። ታስታውሳላችሁ ጳውሎስ ለጢሞቴዎስ ሲነግረው ይሄን አሁን አንተ ውስጥ ያለውን እምነት አያት ላይ አይቻለሁ፣ እናት ላይ አይቻለሁ፣ አሁን ደግሞ ማናጋ አለ። ትልቁ ጥያቄ የእናንተ እምነት ልጆቻችሁ ላይ ይታያል ወይ ነው። የእናንተ የጸሎት ህይወት ልጆቻችሁ ላይ ይታያል ወይ ነው። የእናንተ አምልኮ ልጆቻችሁ ላይ ይታያል። ጢሞቴዎስ ምን አለ? ይሄንን እምነት አንተ ጋር ያየሁትን ቸርች አይደለም የሰጠችህ፣ እናትህ ጋር ነበር፣ አያትህ ጋር ነበር። 3 ትውልድ እግዚአብሔርን የሚያውቅ ትውልድ። ልንገራችሁ፣ ትልቁ እግዚአብሔር እናንተን ሲጠራ የጠራበት ዋናው ምክንያት በእናንተ ውስጥ እግዚአብሔርን የሚፈራ ትውልድ ስላየ ነው። ወገኖቼ ምንም ነገር ይቅርባችሁ፣
ልጆቻችሁን ግን ለሰይጣን አሳልፋችሁ ላለመስጠት ወስኑ። ጸልዩላቸው። በጣም የሚገርማችሁ ነገር እኛ የሚያስጨንቀን የሚበሉት የሚለብሱት የሚጠጡት ምናምን ጉዳይ ነው። እሱ አይደለም ከባዱ ነገር። ራዕይ የሌለው ገበሬ ሁሉ ጊዜ ምን እንደሚያደርግ ታውቃላችሁ? ልጆቹን ማብላት ስለሚፈልግ ጎመን ነው የሚተክለው። በ3 ወር የሚደርስ ጉዳይ። ራዕይ ያለው ገበሬ ዛፎች ይተክላል። በ20 ዓመት በኋላ የሚደርስ እሱ እንደማይጠለልበት ያውቃል። እሱ እንደማይጠቀምበት ያውቃል። ግን ልጆቹ ከ20 ዓመት በኋላ ተተክለው እንደሚሆኑ ያውቃል። ኢንቨስትመንታችን የ3 ወር መሆን የለበትም። ኢንቨስትመንታችን የዘላለም መሆን መቻል አለበት። የመጀመሪያው ኃላፊነት ምንድነው ካላችሁኝ፣ የመጀመሪያው ኃላፊነት እያንዳንዱ ወላጅ ይሄን አደራ ከእግዚአብሔር እንደተቀበለው ማወቅ ነው። በነገራችን ላይ እሱ ነው። ልጆቻችን ስጦታ አይደሉም፣ የኛም አይደሉም። እግዚአብሔር በአደራ የሰጠን ናቸው። ትስማማላችሁ? ማቴዎስ 25ን ስትመለከቱ ከቁጥር 14 እስከ 21 ላይ ስለ ንብረቱን አከፋፍሎ ስለሄደ ሰው ይናገራል። እና እዛ ጋር የሚናገረው ነገር ምንድነው? አንድ ሀብታም ሰው ነበረ። ስለዚህ ሀብቱን ለ3 አገልጋዮቹ በአደራ ይላል። አደራ ምንድነው ካላችሁኝ፣ የእናንተ ያልሆነ አንተ መልሳችሁ የምትሰጡት ኃላፊነት። ልጆቻችሁ ካብራካችሁ ይውጡ እንጂ የእናንተ አይደለም። ትስማማላችሁ? የእግዚአብሔር ናቸው። እግዚአብሔር ለእያንዳንዱ ልጅ የሚያስፈልገው ሪሶርስ አለው። እግዚአብሔር ለእያንዳንዱ ልጅ የሚያስፈልገው እናንተን አይፈልግም እግዚአብሔር ልጆቻችሁን ለማኖር። ነገር ግን የእግዚአብሔርን ባህሪ፣ የእግዚአብሔርን ማንነት፣ የእግዚአብሔርን ታማኝነት በእናንተ ውስጥ ተገልጦ ልጆቻችሁ እግዚአብሔርን በሚንቀሳቀሱ ሰዎች እንዲያዩት እግዚአብሔርን ለነሱ ባደራ እነሱን ለእናንተ ባደራ ሰጥቷል። መጽሐፍ ቅዱስ ስለ አደራ ሲያስተምረን አንደኛ በአደራ ማለት ከእናንተ ጋር ያልተገናኘ የእግዚአብሔር የሆነ ንብረት ነው። ልጆቻችሁ የእናንተ አይደለም። ልጆቻችሁ የእናንተን ስም ለማስጠራት አልተሰጣችሁም። ልጆቻችሁ ከጎረቤት ጋር ለመፎካከር አይደለም የተሰጣችሁ። ልጆቻችሁ የእግዚአብሔር ናቸው። ትስማማላችሁ? የሱ ናቸው። ግን እናንተ ባላደራዎች ናችሁ። እኔና እናንተ ባላደራዎች ነን። ባላደራ ማለት እሱ በሚፈልገው መንገድ፣ እሱ ባቀደው መንገድ ልናስተዳድራቸው። ከዛ 5 2 1 ሰጠ። ከዛ ምን አደረጉ ይላል? ያንን የተሰጣቸውን አደራ 2ቱ ፈጸሙት። ምን አተረፉበት። ከዛ በኋላ ባለ ሀብቱ ተመልሶ መጣ እና ሂሳብ ተሳሰቡ። በሌላ አባባል እግዚአብሔር በሕይወታችሁ ተጠያቂ ከሚያደርጋችሁ ነገሮች ውስጥ ስለሰጣችሁ ቅራቅንቦ አይደለም። ስለሰጣችሁ ልጆች ግን አንድ ቀን ይጠይቃቸዋል። ስሜን አሳያቸው ወይ? ፍቅሬን ገለጥክላቸው ወይ? ማንነቴን አሳየህ ወይ? በእርግጥ ነው ለደካማ ሰዎች ለምንድን ነው እንደዚህ አይነት ልጆች የሰጠው ብትሉ እግዚአብሔር በድካምም እንዴት እንደሚታለፍም እንዲያዩ ነው። አንዲት ሚሽነሪ ስትጽፍ ምን አለች? እኔና ባሌ ልክ እንደተጋባን በ2 ሳምንታችን ነው ጠብ የጀመርነው አለች። መጨቃጨቅ ሆነ፣ መጣላት ሆነ፣ መጨቃጨቅ ሆነ። መጨረሻ ላይ አደገኛ ሁኔታ ላይ ስንደርስ ምን ተባባልን? በቃ አንተም ወደ ቤተሰቦች ሂድ፣ እኔም ቤተሰቦቼ ጋር እንሂድና 1 ወር ጸልየን እንገናኝ ተባባል። ከዛ መጣው ማልቀስ ብቻ ነው አለ እና እናቴ ደግሞ ሚሽነሪ ናት። ለብዙ ዓመት ውጭ ሀገር ያገለገሉ ሰዎች ናቸው። እናቴና አባቴ የእግዚአብሔር ሰዎች ናቸው። እና አንድ ቀን መጣችና ምንድነው የሚያስለቅስሽ ስትለኝ፣ በቃ እናንተ አባቴና እናቴ አንቺ ሁለታችሁ ስትጋጩ አይቻላቅም፣ ስትጨቃጨቁ አይቻላቅም። የኔ ትዳር ግን ችግር አለበት። ሴትዮዋ ማን አለሽ አሏት። እንዴት ስትል፣ እኔና አባትሽ እኮ በየዕለቱ ነው የምንጨቃጨቀው፣ ግን ተደብቀን ነው። ከዛ ልጅቷ አንድ ነገር በራላት። ታዲያ ጥፋተኛዋ እናንተ ናችሁ። እናንተ ተጣልታችሁ ስትታረቁ ባይኖሮ፣ ይቅርታ ስትጠያየቁ ባይኖሮ፣ ከባለ ጋራ በተጋጨው ቁጥር እኔም ይቅርታ መጠየቅ አውቅበት ነበር። አሁን እኮ እናንተ ማትጣሉ ስለሚመስለኝ እኛ ጋር ግጭት ሲኖር ለምን ኖረ ብዬ ነው የምሰቃየው። ልንገራችሁ፣ ድካማችሁንም ሲያዩ መጸለይ ሲያቀታችሁ እግዚአብሔር ከዛ ሁሉ እንዲማሩ ፈልጎ ነው። ማን እንደሆናችሁ እንቅጩን እያወቀ ነው የሰጣችሁ ልጆቻችሁ። ደስ የሚለው ከእግዚአብሔር የምንቀበለው ስጦታ በሙሉ እግዚአብሔር ማንነታችንን እያወቀ ነው
የሚሰጠን። ተስማማላችሁ? እግዚአብሔር ሲወደድ አንዳንድ ሰዎች ወጣት ልጆች ይዋደዱና እኔ እኮ እንደዚህ መሆኑን አላቅም ነበር ወይም እንደዚህ መሆኑን አላቅም ነበር ይላሉ። እግዚአብሔር ግን እናንተን ሲወዳችሁ ማን እንደሆናችሁ እንቅጩን እያወቀ ነው። እንደምትደክሙ እያወቀ ነው። እንደሚሰለቻችሁ እያወቀ ነው። ተስፋ እንደምትቆርጡ እያወቀ ነው እግዚአብሔር የሰጣችሁ። ግን እነዚህ ድካሞች በእግዚአብሔር እጅ ሲሆኑ እግዚአብሔር ለብርታት እንደሚለውጣቸው ያውቃል። ልጆቻችን ከሁሉም ስንጣላ የሚማሩ፣ ስንታረቅ የሚማሩ፣ ስንሰንፍ የሚማሩ፣ ስንበረታ የሚማሩ ህይወት ምን እንደምትመስል እናሳያቸው። አንድ ቀን ሂሳብ የሚያወራርደው አምላክ ይመጣል። የለመናቸው ስጦታዎች በሙሉ ለእግዚአብሔር ክብር የተቀበልናቸው ናቸው። ተስማማላችሁ? ልጆቻችንን ለእግዚአብሔር ክብር ነው የምናሳድጋቸው። የኔ ልጅ እኮ እንደዚህ ነው የምተማረችው ወይም የኔ ልጅ እዚህ ቦታ ነው የምትሰራው ለማለት አይደለም የተሰጠን። መጽሐፍ ቅዱስ ውስጥ በጣም ከሚገርሙኝ ታሪክ ውስጥ የሐና ታሪክ ናቸው። ሐናን ታውቃላችሁ አይደለም? ባሏ 2 ሚስቶች ነበሩ። አንደኛዋ ሚስት በየአመቱ ትወልዳለች። ሐና ደግሞ በየአመቱ ትጸልያለች፣ ግን ልጅ የሚባል ነገር አልነበራትም። እና መጽሐፍ ቅዱስ ምን ይላል? ሴሎ የሚባል ቦታ ሁሌ ይሄዳሉ። ለሐና 2 እጥፍ ይሰጣታል መስዋዕት። ለፍናና ግን በጣም ብዙ ነገር እንትን አይልም ነበር። እና በጣም የሚገርመው ነገር ሐና ሁሌ እንዳለቀሰች ነው። ሁሌ ልቧ እንደተሰበረ ነው። የምትጠይቀው ጥያቄ ትክክል ነው። ምንድን ነበር ጥያቄው? ልጅ ስጠኝ። ልጅ እግዚአብሔር ብቻ ነው የሚሰጠው። ከፋብሪካ ተሰርቶ የሚመጣ ነገር አይደለም። ስለዚህ ከእግዚአብሔር መጠየቋም ደግሞ ትክክል ነው። ልጅ መጠየቅ ትክክል ነው። እግዚአብሔርን መጠየቅ ልክ ነው። እግዚአብሔር ግን የሆነ ምክንያት አይሰማትም። አንድ ጊዜ እንደ ልማዷ ጸሎት ቦታ ላይ መጣችና መጸለይ ጀመረች። እና ልቧ ስለተሰበረ ከናፍርቶቿ ይንቀሳቀሳሉ፣ እንባዋ ብቻ ነው የሚወርደው። ስቅስቅ ብላ ታለቅሳለች። እና ኤሊ የሚባል ሰው አያት። ኤሊ ካህን ነው። ተስማማላችሁ? ታውቃላችሁ? ይህን የምልበት ምክንያት አንድ ሰባኪ ባለፈው ሲናገር ምን አለ? እኔ ኤሊ ይሄ ድንጋይ ተሸክሞ የሚሄደው እንስሳ ነበር ይመስለኛል። ብዙ አመት ኤሊ ወንበር ላይ ወድቆ አንገቱ ተሰበረ ብዬ ሰብኬያለሁ አለ። እና ትልቁ ጥያቄ ምን ሊያረግ ወንበር ላይ ወጣ ኤሊ እያልኩኝ ነው። መጽሐፍ ቅዱስ ትምህርት ቤት ስገባ ነው ኤሊ እንስሳ መሆኑን ሳይሆን ሰው መሆኑን ያወቅኩት። ስለዚህ ነው ማብራሪያውን የሰጠሁት። ድንገት ኤሊ ሲባል ኤሊ መጣና ሴትዮዋን ሲመለከታት ግራ ገባው። ኤሊ ምንድነው? ካህን ነው። ካህን ደግሞ ምንድነው ካላችሁኝ በእግዚአብሔርና በሰው ፊት ምን የሚያደርግ ነው? የሚቆም ነው። እግዚአብሔርን ወደ ሰዎች የሚያቀርብ፣ የእግዚአብሔርን ልብ ወደ ሰዎች የሚያቀርብ፣ የሰዎችንም ልብ ስብራት ወደ እግዚአብሔር የሚያቀርብ። ኤሊ መንፈሳዊ ሰው ስለሆነ እንዲሁ እንኳን በመንፈስ ተረድቶ የሰዎችን ቁስልና ህመም መረዳት ነበረበት። ያን ቀን ግን ሐናን ሲመለከታት ያየው ነገር ሰካራም ሴት እንደመጣች ነው። ኤሊ መንፈሳዊነቱ ቢጠፋበትም እንደ ሰው እንኳን በሰካራም ሴትና ልቧ በተሰበረበት ሴት መካከል ልዩነት እንዳለ እንኳን መለየት ያቃተው ሰው ነበር። እና መጥቶ ምንድነው ያላት? እስከ መቼ እየሰከርሽ ትመጫለሽ? ሐና ከዛ በፊት ታይቷት የማያውቅ ነገር ታያት። ይሄ በእግዚአብሔር ቤት ውስጥ ያለው የእግዚአብሔር ካህን የሆነው ኤሊ የሚባለው መንፈሳዊ ሰው ሳይሆን በሰካራም ሴትና ልቧ በተሰበረበት ሴት መካከል ያለውን ልዩነት እንኳን መለየት የማይችል ሰው ነው። ስለዚህ ምን አለች? ለካ ከኔ ይልቅ ልጅ የሚያስፈልገው እግዚአብሔር ነው። ለካ የእግዚአብሔር ቤት ውስጥ ያለው ሰውዬ ትልቅ ችግር ላይ ነው ያለው። እግዚአብሔር ነው ትልቅ ችግር ያለው። ከዛ ወዲያውኑ አንድ ነገር ለወጠች። ልጅ መጠየቋን አልለወጠች። ለምን እንደምትጠይቅ ግን ለወጠች። ከዛ በፊት የምትጠይቀው የነበረው ምንድነው? ከሰው አሳነስከኝ ነበረ። ከጎረቤቴ አሳነስከኝ፣ ለነሱ ሰጠ፣ ለኔ ሳልሰጠኝ። በጣም የሚገርማችሁ የምንጠይቃቸው ነገሮች አይደሉም ስህተቶች፣ የምንጠይቅበት ልብ ነው ስህተት። ጸጋ ይጠይቃሉ ብዙ ሰዎች፣ የመንፈስ ቅዱስን ኃይል ይጠይቃሉ። ከዛ ሲባል የዛን ጊዜ ቸርች ሳትወድ አገልጋይ ታደርገኛለች። የዛን ጊዜ እዚህ ቦታ ጋበዛለሁ እንትናም ይባላል። ብዙዎቻችን የምንጠይቀው ጥያቄ አይደለም ትልቁ ችግር፣ የምንጠይቅበት ልብ ነበር። ሐና እስከዛን ሰዓት ድረስ የምትጠይቀው ትክክለኛ ጥያቄ ነው፣ የምትጠይቅበት ልብ ግን ሌላ ነው። ልጅ ከሰጠኝ ያኔ ሰዎች ሁሉ ያከብሩኛል፣ መሃኗ ተብዬ የምጠራውን ይቆማል። ስለ ራሳው ጉዳይ ብቻ ነበረ። በጣም የሚገርማችሁ እግዚአብሔር የሚሰጣችሁን ነገር በሙሉ እናንተን መንግስት ለማስፋት የእናንተን ፈቃድ ለማስፈጸም አይደለም።
እግዚአብሔር የሚሰጠን ነገር በሙሉ እሱን መንግስት ለማስፋት ነው። ለዚህ ነው መጽሐፍ ቅዱስ ምሳሌ ምዕራፍ 16 ቁጥር 2 ላይ እንደዚህ ይላል፣ ለሰው መንገዱ ሁሉ ምን መስሎ ይታየዋል? ቅን መስሎ ይታየዋል። እግዚአብሔር ግን ምን ያደርጋል? ልቡን ይመዝናል። ብዙዎቻችን ከንፈራችንን ማሳመር እንችላለን፣ ልባችን ግን ችግር አለበት። ይሄ ነገር ሰምታችሁ ሊሆን ይችላል። አንድ የሆኑ ቤተሰቦች በመርከብ ከአንድ ቦታ ወደ አንድ ቦታ ይጓዙ ነበርና እነሱ የጦፈ ወሬ ያወሩ ትንሿ ልጃቸው የመርከቡ መደገፊያ ላይ ትንጠላጠላለችና አላየዋትም፣ አዳልጧት ውሃ ውስጥ ወደቀች። ስጮህ ነው የሰሟትና ተሯርጠው ሲመጡ የወደቀችበት ውሃ ዙሪያውን በሚያስፈሩ ሻርኮች የተሞላ ነው። ከለቅሶ በስተቀር ከጩኸት በስተቀር አንድም ሰው ደፍሮ የሚገባ ሰው ጠፋ። እና በዚህ መካከል እያሉ አንድ ሰው ተወርውሮ ገባ እና ያ ፍርሃታቸውን ሁሉ አስቀረ። ማለት ልጅቷን እየዋኘ ጎትቶ ይዟት ወጣ። እሱንም አነሱት። መጨረሻ ላይ ደስታ፣ ታላቅ ደስታ ሆነ። ምስጋና ተደረገ፣ ስጦታዎች ቀረበለት። መጨረሻ ፕሮግራሙ ሲያልቅ የምትናገረው ነገር አለ ወይ ሲባል አዎ አለ። ሰዎችን አመሰገነ፣ ስለ ስጦታው አመሰገነ። ግን አንድ ጥያቄ አለኝ አለ። ቅድም ልጅቷ ውሃ ውስጥ ወድቃ ሁላችንም ስንሯሯጥ ማን ነበር የገፈተረኝ አለ። ለካ ሰውየው ውሃ ውስጥ የገባው ተገፍትሮ እንጂ ለማውጣት አስቦ አልነበረም። ሰውየው ዝም ቢል ኖሮ እንደኛ አይነት ውስን ሰዎች ድርጊት ብቻ ስለሚያዩ ጀግና ብሎ ይጠሩት ነበር። እግዚአብሔር ግን ልብንም ጨምሮ ስለሚያይ ምን ተደረገ ሳይሆን ለምን ተደረገም ስለሚል ብዙ ጊዜ ከምንሰራቸው ኃጢአቶች ተንበርክከን የምንሰራው ኃጢአት ነው ከባዱ። ያላችሁበት ቤት በጣም አከራያችሁ በየሶስት ወሩ እየመጣ ጠፍ ይጨምርባቸዋል፣ ጠቧቸዋል፣ መሯቸዋል። የራሳችሁን ቤት ተመኝታቸዋል። በጌታ ፊት በጾምና በጸሎት ልትወድቁ አስባቸዋል። ግን ጉዳዩ ቤት መጠየቅ ከሆነ ሊዘገይ ስለሚችል ትንሽ ብታመናፍሱት እግዚአብሔር ቅድሚያ ይሰጣቸዋል። ስለዚህ ጸሎታችሁ ምንድነው የሚሆነው? እግዚአብሔር ሆይ ቅዱሳን እየመጡ የሚሰበሰቡበት ቤተክርስቲያን ፕሮግራም የምታረግበት የጸሎት ቤት ስጠን። ቤት ስጠኝ ብቻ አይደለም ተንበርክከ የምንሰራው። እግዚአብሔር መንገዳችንን ያውቃል። ግን ምን ያደርጋል እግዚአብሔር? ልብንም ዳዊት ምንድነው ያለው? ያፌ ቃል የልቤም ማሳብ ሁለቱ አንድ አይነት ይሁኑ፣ ያማሩ ይሁኑ። አፌን አሳምሬ ልቤ ጠማማ ከሆነ እንደማሰማኝ አውቃለሁ። ሐና ያን ቀን እንደዛ ነው ያለችው። በቃ ልጅ ከሰጠኸኝ ከጎረቤት ጋር መፎካከሪያ አይሆንም። ልጅ ከሰጠኝ በቤት ውስጥ ይኖራል፣ አንተን ያገለግላል፣ ላንተ ክብር ያመጣል። በጣም የሚገርማችሁ ጸሎቷን አልለወጠችም፣ የምትጸልይበትን ልብ ግን ለወጠች። ከዛን ሰዓት ጀምሮ አላለቀሰችም ይላል መጽሐፍ ቅዱስ። ለካ እግዚአብሔር ያን ሁሉ ዘመን ያስጠበቃት የልጅ ችግር ኖሮበት ሳይሆን ለጠማማ ልብ እግዚአብሔር ስለማይመልስ ነው። ወገኖቼ ልጆቻችን የተሰጠን ከጎረቤት ጋር ለመፎካከር አይደለም፣ ለእግዚአብሔር ክብር እንድናሳድጋቸው ነው። ከዛ ሐና በሚቀጥለው ምዕራፍ 2 ላይ እንደዚህ ይላል፣ ቀንዴ ከፍ ከፍ አለ፣ ልቤም በጠላቶቼ ላይ ተከፈተ ይልና ከዛ ምን ይላል? መካኒቱ 7 ነበረው እግዚአብሔር፣ ለአንድ ነበር እሷ ለካ 7 ልጆች ነበሩት እግዚአብሔር። ወገኖቼ ልጆቻችንን የምናሳድግበትን ምክንያት እንለውጠው። ልጆቻችንን ለእግዚአብሔር ክብር ስናሳድግ፣ ልጆቻችንን ጌታን እንዲፈሩ ስናደርግ፣ ያኔ እግዚአብሔር በሌላ ነገር ሁሉ ይባርከናል። አሜን። ልጆቻችን ከጎረቤት ጋር መፎካከር አይደለም። እግዚአብሔር የሰጣችሁን ልጅ እግዚአብሔር በእናንተ ውስጥ ያስቀመጠውን ጸጋ ተማምኖ ነው፣ እናንተን አይደለም። ስለዚህ እንደዚህ ነው ኮንክሉዥን። ልጆቻችሁን በእግዚአብሔር መንገድ የማሳደግ ኃላፊነት የወላጆች ኃላፊነት ነው። ይሄን ኃላፊነታችሁ ለማንም ሰው አሳልፋችሁ አትስጡ። ስለ ጌታችን የማወቅ ኃላፊነት ከኛ ነው። ስለ ጸሎት ማወቅ፣ ስለ ማምልኮ ማወቅ፣ ስለ ፍቅር ማወቅ፣ ስለ ንስሐ ማወቅ፣ ስለ ይቅርታ ማወቅ እግዚአብሔር በእኛ ህይወት እንዲገለጥ እነሱ ላይ ደግሞ እንዲታይ እግዚአብሔር ይፈልጋል። ቤታችሁ መብያና መጠጫ ብቻ አይሁን፣ እግዚአብሔርም የሚመለክበት ቦታ ይሁን። ስትሰበሰቡ ሌላ ጉዳይ ብቻ አይሁን፣ የእግዚአብሔርን ስም ለመጥራትም ተሰብሰቡ። ኢንቴንሽናሊ በቤታችሁ ውስጥ እግዚአብሔር መመለኩን አረጋግጡ። ልጆቻችሁ ቤታችሁ ውስጥ ጌታን ማምለክ ከቻሉ
ዩኒቨርሲቲ ሲሄዱ ወደ ዓለም ሲወጡ እግዚአብሔር የሚያመልኩ ይሆናሉ። በነገራችን ላይ ደቀ መዝሙርነት ማለት ልጆቻችንን ከክፉ ዓለም ጠብቀን ቤታችን ውስጥ ማኖር አይደለም። ደቀ መዝሙርነት ማለት ልጆቻችን ወደ ክፉ ዓለም ሲሄዱ በቅድስናና በጽድቅ የሚኖሩበትን ጉልበትና ጥበብ አግኝተው ተዘጋጅተው እንዲወጡ ማድረግ ነው። ወደዳችሁም ጠላችሁም ልጆቻችሁ አንድ ቀን ከቤታችሁ ይወጣሉ። ያኔ ዝግጁ ናቸው ወይ ለሚጋፈጡት ዓለም? የዲሳይፕልሺፕ ዋና ሐሳብ ልጆቻችንን ከክፋት ወደ ውስጥ መጠበቅ ሳይሆን ልጆቻችንን በዓለም ላለው ክፋት ከሱ በላይ በሆነ በእግዚአብሔር ጸጋ መኖር እንዲችሉ፣ ጥበብ እንዲኖራቸው፣ መንበርከክ እንዲችሉ፣ በአስጨናቂ ጊዜ እግዚአብሔርን ስም መጥራት እንዲችሉ፣ እግዚአብሔርን መተማመን እንዲችሉ አስታጥቀናቸው ለዓለም ዝግጁ የምናደርግበት ነው። ብዙ ቤተሰቦችን አሁን ያለው ልክ ልጆቻቸው ዩኒቨርሲቲ ሊሄዱ ሲሉ ነው ያኔ ነው የሚጨንቃቸው፣ ያኔ ነው የሚነቁት፣ ያኔ ነው ምንድነው ማረገው? አንድ ልጅ ነው ያውቃለሁ። እናቱ 7 ዓመት ትምህርት ቤት እስኪጨርስ ጎንደር ሕክምና እስኪጨርስ እሷ ናት የምትወስደው፣ እሷ ናት ይዛው የምትመጣው። ስራ ሲመደብ የሆነ ቦታ ሐኪም ሆኖ 1 ወር ከሱ ጋር ተቀምጣለች። ይሄ ነው የኛ ትልቁ ነገር ምንድነው? ያለኛ መሄድ እንደሚችሉ ያለኛ መብረር እንደሚችሉ። ንስሮች ምን እንደሚያደርጉ ታውቃላችሁ? ልጆቻቸውን ጠንካራ እንዲሆኑ ቤታቸውን ራሱ ሲሰሩት የጎጃቸውን ሲሰሩት በሾህ ነው የሚሰሩት። መጀመሪያ በጣም ረጃጅም በሆኑ ሾዎች ይሰሩትና ከላይ ገለባ ያረጉና ያለሰልሱታል። እንቁላል ይጥላሉ፣ ጫጩቶቹ ይፈለፈላሉ። ለተወሰኑ ወራት እየመጡ መቀለብ ግዴታቸው ነው እና ይቀልቧቸዋል። ልጆቹ ግን መቀለብ ከለመዱ በኋላ ወጥተው ማደን አይፈልጉም። ስለዚህ ምን ያደርጋሉ? አንድ ባንድ እያያዟቸው ይወጡና አየር ላይ ይለቀዋቸዋል። ልጆች የግድ ለመኖር ክንፋቸውን ማወዛወዝ አለባቸው። መሬት ከመንካታቸው በፊት ብድግ ያደርጓቸውና ይመልሷቸዋል። ላይ መብረር እስከሚችሉ ድረስ ያለማምዷቸዋል። ከዛ ምን ያደርጋሉ? ገለባውን ማንሳት ይጀምራሉ። ጎጆ ምን መሆን ይጀምራል? በሾህ የተሞላ መሆን ይጀምራል። መቀመጥ የማይችሉበት ሁኔታ ላይ ይደርሳሉ። ከዛ በረው ይወጣሉ። የራሳቸውን ጎጆ ይሰራሉ። ህይወት ይቀጥላል። አይ ቲንክ ሁላችንም እዚህ የተጠራ ነው፣ እንደ ወላጅ የተጠራ ነው ክንፎቻቸው እንዲጠነክር ጉልበታም እንዲሆኑ ልጆቻችንን በዚህ ዓለም ውስጥ እግዚአብሔርን እየጠሩ ፈሪሃ እግዚአብሔር ኖሯቸው እንዲኖሩ የማስታጠቅና የማዘጋጀት ኃላፊነት ነው። ቤተክርስቲያንን ደግሞ ቃል እንድትገቡልኝ የሚፈልገው ራያችሁን እንደገና አስተካክሉ። መጀመሪያ ትልቁ ኢንቨስትመንታችሁ ልጆች ላይ ይሁን። ሰማችሁኝ? እንደነገርኳችሁ ትምህርት ቤት ውስጥ ጋር ነው የምንሰራው። ኢትዮጵያ ውስጥ ከ2000 በላይ ትምህርት ቤቶች ጋር እንሰራለን። የቤተ ክርስቲያን ትምህርት ቤቶች አሉ። እና አንዱ በትምህርት ስርዓታችን ውስጥ ያየው ትልቁ ድክመት ምን እንደሆነ ታውቃላችሁ? መምህራን አድርገን የምንቀጥራቸው ሰዎች መምህራን ለመሆን ፍላጎትም አልነበራቸው። እንዴት ነው መምህር የሚሆኑት? ውጤታቸው ጥሩ ሳይሆን ሲቀር ሌላ ኮሌጆች መግባት ሳይችሉ ሲቀሩ በግድም ሆነ መንግስትም መድቧቸው ወደ መምህርነት ይላካሉ። ተመረቀው ከወጡ በኋላ ስራቸው ምንድነው? እነዚህን ልጆች የሚያስተምሯቸውን ልጆች ሐኪም እንዲሆኑ፣ ኢንጂነር እንዲሆኑ፣ መሪ እንዲሆኑ ማሰልጠን ነው። እነሱ ያልቻሉትን ነገር የሚቀጥለው ትውልድ ላይ እንዲያደርጉ ነው። አንዳንድ ጊዜ እሱ ነው ማለት ነው። በየቤተ ክርስቲያኑ ስመለከት ለልጆች አገልጋይ ተብሎ የሚመደቡ ሰዎች ሌላ አገልግሎት ውስጥ ምንም ኃላፊነት ሊሰጣቸው የማይችሉ ልጆች መሆናቸው አስቡት። የሚቀጥለውን ትውልድ የሚቀርጹልን ሰዎች ኢኩዊፕድ ካልሆኑ ችሎታ ከሌላቸው then ለልጆች የፈለገ አይነት ራዕይ ያለን ብንል ትክክለኛውን ሰው እስካልመደብን ድረስ አቅም የለንም። ሰንዴይ ስኩል ምን ቢሆን ጥሩ ነው ብትሉኝ እኔ መላችሁ ሰንዴይ ስኩል ከሰኞ እስከ ቅዳሜ ቢሆን እሱም ደግሞ ቤታችሁ ውስጥ ነው። ያንዳንዱ ወላጅ ከልጆቹ ጋራ 15 ደቂቃ የሚሆን 20 ደቂቃ የሚሆን የእግዚአብሔርን ስም ለመጥራት በየቀኑ ባለፉበት ሁኔታ ለመጸለይ የእግዚአብሔርን ቃል ለማንበብ እንዲሰበሰቡ ከሰኞ እስከ ቅዳሜ ሰንዴይ ስኩል ይኖራል። እሁድ ዕለት የሰንዴይ ስኩል አስተማሪዎች ልጆችን ጠርተዋቸው ምን ይሏቸዋል? አባትና እናትህ ምን አስተማሩ? ልጆቹ ትምህርትን የሚያገኙት ከአባታቸውና ከእናታቸው። ስለ እስራኤል ስታውቁ በ72 ዓመተ ምህረት ነው እስራኤል በሮማውያን ድምጥማጧ ጠፍቶ ህዝቧ የተበተነው።
እስከ 1948 ድረስ እስራኤላውያን ወደ ሀገራቸው አልተመለሱም ነበር። የአይሁድነት እምነት ግን በጣም ጠንካራ ሆኖ ለዚህ ሁሉ ሺህ ዓመት እየተሰደዱ እየተገደሉ እየተሰቃዩ የአይሁድነት እምነት ግን አልጠፋም፣ ጠንካራ ነበር። ለምን? የአይሁድነት እምነት ተጀምሮም የሚጨረሰውም ቤት ውስጥ ስለሆነ ነው። አስተማሪዎቹ አባትና እናት ስለሆኑ። ስለዚህ ምኩራባቸውን ሲዘጉባቸው፣ እነሱን ሲያሳድዷቸው፣ ቤታቸው ውስጥ ግን ማታ ሲገቡ የእግዚአብሔርን ቃል ያስተምሯቸዋል፣ የእግዚአብሔርን መንገድ ያስተምሯቸዋል። ዲኖ አዲስ አበባ ውስጥ በመቶዎች የሚቆጠሩ ምኩራቦች እንዳሉ፣ በመቶዎች በሺዎች የሚቆጠሩ አይሁዶች እንዳሉ፣ ልጆቻቸውን በእግዚአብሔር ቃል የሚያሳድጉ አንድ በጣም የምወደው ጓደኛዬ ሲነግረኝ እኛ እኮ አይሁዶች ነን፣ አባቴና እናቴ እድሜ ልካቸውን ኢንቨስት አድርገውብናል። አርብ ሻባት ሻሎም ቤታችን ውስጥ ይከበራል፣ ግን ጎረቤታችን ማን እንደሆነ እንኳን አያውቁም። እምነታችንን ወደ ቤት ካስገባ ነው ሰይጣን ምንም ሊያደርገው አይችልም። ሰማችሁኝ? እምነታችሁ ግን አዳራሽ ውስጥ ከሆነ አዳራሽ ሲዘጋ ኮቪድን አይተናል አይደል? ቤተክርስቲያን ተዘግታ ሲሉ ሰዎች ግራ ነው የሚገባኝ። ቤተክርስቲያን ተዘግቶ ነበር እንዴ? ስብሰባ አዳራሹ ተዘግቶ ነበር፣ ቤተክርስቲያን ግን አልተዘጋም። ምክንያቱም እግዚአብሔር ስቲል ጸሎት ይሰማ ነበር፣ ስቲል ሰዎችን ያድን ነበር፣ ስቲል ይፈውስ ነበር። ስለዚህ ቤተክርስቲያን አትዘጋም። አዳራሽ ውስጥ ከሆነች ግን ትዘጋለች፣ ቤት ውስጥ ከሆነች ግን አትዘጋም። በኮቪድ ጊዜ ባለቤቴ አንድ አገልግሎት ውስጥ ታገለግል ነበር እና መጀመሪያ ወደ 100 የሚሆኑ ልጆችን ከኮቪድ በፊት ይመግቡ ነበር በየዕለቱ። ኮቪድ ሲመጣ ቁጥራቸው ከ100 ወደ 4000 አደገ እና በጣም የደነገጥ ነው። ችግሩ ምንድነው? ለካ አብዛኛው ሰው የሚቀለበው የነበረው ከምግብ ቤቶች በሚተርፈው ምግብ ነው። ምግብ ቤቶች ሲዘጉ ምግብ ጠፋ። ከዛ በቃ ለ6 ወር ከጠዋት እስከ ማታ ጀራ ጋግረው ወጥ ሰርተው 4000 ሰዎችን በየቀኑ ይመግቡ ነበር። 4000 ሰዎችን ወንጌል ይሰብኩ ነበር። ከዛ ክረምት ገባ። ክረምት ሲገባ የቤተክርስቲያን አዳራሾች ተዘግተው ስለነበረ አንድ ሐሳብ መጣልን። በቃ ለምን አንጠይቃቸውም እና ቤተክርስቲያኖች እነዚህን ልጆች ጎዳና ተዳዳሪዎችን ለምን አዳራሻቸው ውስጥ አድረው እንዲወጡ አያደርጉም? ይሄ በጣም ደስ አለ። ለቤተክርስቲያንም ወንጌል ለመስበክ እድል ነው ብለን ብዙ ቤተክርስቲያኖችን ጠየቅን። አንድም ቤተክርስቲያን አልፈቀደልንም። ለምን? ቤተክርስቲያን ተዘግታ ነበር። እኔ ተስፋ ማድረገው እያንዳንዳችን ቤት እግዚአብሔርን ስም መጠራት ሲጀምር ቤተክርስቲያን ጉልበታም ትሆናለች። በእያንዳንዳችን ቤት ውስጥ ያለው መሰዊያ ሲታደስ፣ ቤተክርስቲያን በጋራ ስንሰበሰብ ያለው መሰዊያ የእግዚአብሔር ክብር ይገለጥበታል። እግዚአብሔር እያንዳንዳችሁን አገልግሎት የለኝም እኔ ምእመን ነኝ የምትሉ ሰዎች ትልቅ አገልግሎት ሰጥቷቸዋል። ልጆቻችሁን ደቀ መዛሙርት አድርጋችሁ ካሳደጋችሁ ከዛ የበለጠ አገልግሎት የለም። ይገርማችኋል፣ ቤታችሁ የሰራችሁት ቤት ሊፈርስ ይችላል አይደል? አሁን ብዙ ነገር አይተናል፣ ብዙ ቤት ሲፈርስ አይተናል። የገነባችሁት ካምፓኒ ሊወረስም ይችላል፣ ሊጠፋም ይችላል። ለዚች ምድር ትታችሁ የምታልፉ ብቸኛው ነገር ልጆቻችሁ ናቸው፣ የሚቀጥለው ትውልድ ነው። ስለዚህ ኢንቨስትመንታችሁን ትክክለኛ ቦታ ላይ አድርጉ። ሁላችንም እንጸልያለን።